ስሜ መሐመድ እርሽዶ ይባላል። የመጣሁት ደግሞ ከወራቤ ከተማ እዚህ ወራቤ ከተማ ነው የምኖረው እና በንግድ ስራ ነው የምኖረው ወራቤ ከተማ። ሲምፖዚየም ያው የስልጤን ብሔረሰብ የተለያዩ እንደየአካባቢው የተለያየ ባህሉን ሁሉም የሚያስተዋውቁበትና ሁሉም እርስ በርስ የሚተዋወቁበት እንትን መድረክ ነው። ባህሉን እና በቋንቋ በራሱ ቋንቋና በራሱ እንትን የመናገርና ብዙ ነገሮች ነው ይሄ ነገር እየተጠቀመ ያለው። እንዲህ በየአመቱ መገናኘቱ በጣም አሪፍ ነገር ነው። እንደዘሆኑ ብዙ ነገሮች ነው ያሉት። ብዙ የተለያዩ ነገሮች ጥቅሞች አሉት። በጣም ጥሩ አስተዋጽኦ ነው ያለው። ሙሳ አብደላ ከጅማ ከተማ ነው የመጣ ነው። ይሄኑ ባል በተመለከተ ነው የመጣ ነው። የተለያየ ቦታ አይተናል። የተለያየ መዋጮዎች የተለያየ የልማት ኮሚቴ ነኝ። ለዚሁ የስልጤ ማህበር የልማት ኮሚቴ ነኝ በጅማ ውስጥ ማለት ነው። እንደዚህ መስሎ አይታይም ነበር። አሁን ግን ያለኝ ስሜት ከፍተኛና እንደውም ከሄድኩ በኋላ ከዛ ከደረስን በኋላ ከፍተኛ እንቅስቃሴ ለስልጤ ልማት ለማድረግ እቅዱ ይዘናል። አሁን ባየነው መሰረት በእውነቱ ትላንትና 100 ዓመት የነበሩ ከተማዎችን እድሜያቸው 100 ዓመትና ከ100 ዓመት በላይ የነበሩ ከተማዎችን እቺ በ11 ዓመቷ እንዲያህል መድረሷ በጣም አርክቶናል። ከተማውም ሆነ እድገቱ ለወደፊት ልጆቼንም ቤተሰቦንም ራሳችንም ጓደኞቼንም በዚህ እንዲሳተፉና በዚህ እንዲተባበሩ ለማድረግ እቅድ ይሻላል አላህ ካለ ማለት ነው። በጣም ደስታዬ ስሜቴ የረካ ነው። በጣም ቃላትረኛል። በጣም ነው ደስ ያለኝ። በትውልዳችን እዚህ ያልችው ነን እኛ ማለት ነው። ኑሯችን ግን በአጠቃላይ ጅማ ነው እና በጣም ደስታዬን የረካው ነው። በአካባቢው ሁኔታውን በሰፊ ሁኔታ ዞሬ ባየሁት አይነት በጣም ረካለሁ። ደስ ብሎኛል። ወደፊቴን ደግሞ ለማለት ለማስፋፋትም ቋንቋውንም ሆነ ብሔረሰቡንም ሆነ እንትናችንም ሆነ በጣም የማደራጀት እና ስሜቱ አንተባርቆብኛል። እውነቱ ከሆነ የስልጤ ማንነት በሚከበርበት ጊዜ ባለንበት ቦታ የስልጤ ማንነት ለሚከበርበት ጊዜ እንኳን እኛ ልጆቻችን 2 ጊዜ 3 ጊዜ ድምፅ ተሰጥቶበት ቦታ አለ ስሜቱ ማለት ነው። አሁንም ቢሆን ለስልጤ ቋንቋውና ለማህበሩ ለምኑ ስሜታችን ያንጠባረቀ ነው። ወደዛ ቤተሰቦቻችን ልጆቻችንም ጓደኞቻችንም ሰብስበን ካሁን በኋላ እንደ ለባህሉ ዛሬ ነው የመጣሁት ለዚህ ለባህሉ እንደዚህ ሰብስበን እንዳትቀሩ ብሎ በጥራቲ ዛሬ ነው የመጣሁት። በመጣነው አይነት ግን ተለውጦብን ያለው በጣም ደስታ የተሰማን ያለ ነው። ኢንሻአላህ አሁንም ደግሞ ከፍተኛ እንትን አለ ከፍተኛ ስሜት አለ።